ቀልጣፋ የትራንስፖርትና ሎጂስቲክስ ስርዓት የሀገራትን የንግድ ተወዳዳሪነት ከመጨመሩም በላይ የገበያ ትስስርን በማሳለጥ ለልማታቸው መፋጠን ቁልፍ ሚና ይጫወታል። ኢትዮጵያ የጀመረችውን ሁለንተናዊ የብልጽግና ጉዞ ለማሳካትና በዓለም አቀፍ ገበያ ያላትን የንግድ ተወዳዳሪነት ለማሻሻል የትራንስፖርትና ሎጂስቲክስ ዘርፉን ማዘመን አማራጭ የሌለው ጉዳይ ነው። ይህንን ከግምት ውስጥ በማስገባት በሕዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ስራው ያለበት ደረጃ ለመከታተልና ለመቆጣጠር በትራንስፖርትና ሎጂስቲክስ ሚኒስቴር የመስክ ምልከታ አካሂዷል። በዚህም በ2018 በጀት ዓመት በሚኒስቴሩ አበይት የትኩረት አቅጣጫዎችና አፈጻጸሞችን ተመልክቶ በቀጣይ ትኩረት የሚሹ ጉዳዮችን አመላክቷል። ቋሚ ኮሚቴው ሚኒስቴር መስሪያ ቤቱ ከሪፎርም ከተቋም ግንባታና ከአገልግሎት አሰጣጥ አኳያ ያከናወናቸውን ተግባራት በተመለከተ ጥያቄዎችን አቅርበዋል። ኤሌክትሪክ መኪና ኢትዮጵያ ከገባ ብዙ አመታትን ቆይቷል። ግን ስለ ኤሌክትሪክ መኪና ምንም ማኑዋል ላይ የተቀመጠ ነገር የለም። የቆየ ማኑዋል ከመሆኑ አንፃር ምን እየተሰራ ነው? ያረጁ ተሽከርካሪዎችን የማስወገድ ስራ እንዴት እየሄደ ነው ያለው? ነዳጅን የሚፈጁ ናቸውና እነዚህን ተሽከርካሪዎች ከማስወገድ አንፃር እየተሰሩ ያለው የተጀመሩ ስራዎች ከዚህ በፊት ሲገለጹ ነበሩ። ግን ደግሞ አሁን ላይ ምን ይመስላል? ትራንስፖርት ማስተር ፕላን ጋር ተያይዞ በጣም የዘገየ ይመስለኛል። ይሄ ነገር ምንድነው መሰረታዊ ችግሩ? ከመዘግየቱም ባለፈ የመንገዶች አስተዳደርም የመንገድ ፖሊሲ አውጥቷል። እንዴት ነው አሁን ተናቦ የሚሄደው የሚለውን ነገር እኔ እንደው እየሄዳችሁት ያለ ርቀት ካለ እሱ ላይ ማብራሪያ ቢሰጥ። አሽከርካሪ ሲኦሲ ጋር ተይዞ ብቁ ለማድረግ ዝግጅቱ ምን ያህል ነው ለማለት ነው። ዲጂታይዜሽን ላይ ኢቲኬቲንግ 90% ደርሷል ነው። ይሄ ምን ማለት ነው? በመናኸሪያዎች ብዛት ነው። ይሄ እንዴት ነው ኢንተርፕሬት ማድረግ የምንችለው ብለውን ነገር ምንድነው እያመጣ ያለው ኢምፓክት? ይሄ ኢቲኬቲንግ ሪሊ የምንፈልገውን አላማ እያሳካ ነው አይደለም የሚለውን ነገር እንዴት ነው እየተገመገመ ያለው? ተርሚናሎችን በሚመለከት ጅቡቲ ላይ የደረቅና የፈሳሽ ተርሚናሎች አሉና እነሱስ ያሉበት ደረጃ ያፈጻጸማቸው ሁኔታ እየተመራ ያለበት አግባብ እሱ ላይ ማብራሪያ ቢሰጥ ጥሩ ነው። የትራንስፖርትና ሎጂስቲክስ ሚኒስተር ዶክተር አለሙ ስሜ በበኩላቸው የትራፊክ አደጋ መንስኤ የአሽከርካሪዎች የብቃት ችግርና ያረጁ ተሽከርካሪዎች በመሆናቸው ችግሩን ለመቅረፍ በትኩረት እየተሰራ እንደሚገኝም አብራርተዋል። ትራፊክ አደጋ ላይም ጋር ተያይዞ በአብዛኛው የዚህ ሀገር የትራፊክ አደጋ ችግር የአሽከርካሪ ችግር ነው። አሽከርካሪዎቻችን የባህሪ ችግር አለባቸው፣ የክህሎት ችግር አለባቸው። ይሄን መለወጥ አለብን ብለን እየሰራን ያለ ነው። ከ2017 ጀምሮ የአሽከርካሪነት ሙያ በሙያ እንዲታወቅ አንድ ትልቅ እርምጃ ነው የተወሰደው ከስራና ክህሎት ሚኒስቴር ጋር። አሁን ደግሞ እየፈተኑ የብቃት ማረጋገጫ መስጠት ሲስተም ማልማት ጊዜ ወስዶብናል። እሱን ጨርሰናል። አሁን ወደ ስምምነቱ ገብተን ስራ ልንጀምር ነው። ሞጁል አዘጋጅተናል። ከ16 በላይ ሞጁሎች አዘጋጅተናል የምናሰለጥንበት፣ ወደፊት አሽከርካሪዎችን የምናበቃበት። ከዛ እየፈተን በተደረጃ ሁሉም አሽከርካሪ በዚህ እያለፈ የተሻለ ብቃት ያለው የተሻለ ስነ ምግባር ያለው አሽከርካሪ መንገዶቻችን ላይ እንዲኖር እናደርጋለን። ያረጁ ተሽከርካሪዎች ጋር ከተያያዘ እኛ ፍላጎት አለን። ከአዲስ አበባ ጋር ለይተናል። ስለዚህ ይሄንን ከባንክ ጋር እየተነጋገርን ያለ ባንክ ብድር ሰጥቷቸው ራሳቸው ወደ ተሻለ መኪና እንዲቀይሩ አሮጌውን ከስራ አውጥተው የተሻለ መኪና ገዝተው ህይወታቸው ሳይናጋ የሚቀጥሉበትን ሁኔታ እየሰራን ያለነው። ትራንስፖርት ማስተር ፕላን እየሰራን ነው። መፍጠን አለበት የሚሉን እንቀበላለን። የተቋምን የማዘመን ጋር ያገኘነው ጥቅም አሁን የጅቡቲ መግቢያ ለምሳሌ ኦንላይን ነው፣ በቴክኖሎጂ ነው የተደገፈ ነው የምንሰጠው፣ ከሰው ንክኪ ውጪ ነው። እዛ ሲስተም ላይ የገቡት እቤታቸው ሆነው ሲስተሙን ይሞላሉ፣ አገልግሎቶቹን ያገኛሉ ማለት ነው። የሚመጡት ነዳጅ ትራንስፖርት አውጥቶ ምናምን የሚመጡትንም ጊዜያቸውንም ቆጥቦላቸዋል ማለት ነው። እንደገና ደግሞ የብልሹ አሰራርንም የዛን ያህል ይቀንሳል፣ የሰዎች ንክኪ ስለሌለበት ማለት ነው። የተርሚናል ግንባታ በተለያየ ቦታ ብዙ ግንባታዎች አሉ። ተርሚናል ለምሳሌ ደወሌና ደቸቶ አካባቢ እንዲሁ የከባድ አሽከርካሪዎች ማረፊያ ተርሚናል እየገነባን ያለ ነው። በተለያየ ደረጃ ነው ያለው። 60% የደረሳል ደወሌ፣ የደቸቶ ደግሞ ወደ 20% ይጠጋል።
ዘንድሮ ነው የጀመሩት። ቶሎ እንዲፋጠኑ ክትትል ይደረግበታል። የትራፊክ ኮምፕሌክሶቹም መናኸሪያዎቹም እንዲሁ በሚኒስቴር መስሪያ ቤቱ የሚደገፉቱ ፈጥነው ቶሎ ተመርቀው ቶሎ አልቀው ወደ አገልግሎት እንዲገቡ ክትትል እየተደረገ ነው የሚገኘው። ድሬዳዋ አካባቢ ያለውም በተቻለ መጠን በዚህ ዓመት ለመጨረስ እየሰራን ያለ ነው። የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ አቶ ባሮ ሀሰን የሎጂስቲክ ዘርፉን ለማዘመን ተሽከርካሪዎችን ወደ ታዳሽ ኃይል አማራጭ እንዲቀየሩ የማድረግ ስራ እየተሰራ እንደሆነም አብራርተዋል። የዛሬ 4 ዓመት አካባቢ ገደማ የትራንስፖርት ዘርፉን ወይም ደግሞ የትራንስፖርትና ሎጂስቲክ ዘርፉን ከማናመርተው እኛ ኦን ከማናደርገውና ከማንቆጣጠረው የነዳጅ ጥገኝነት እንዲላቀቅ የተቀየሰ ስትራቴጂ አለ። ዘርፉን ኤሌክትሪፋይ የማድረግ ሰፊ እቅድ ተይዞ ወደ ኤሌክትሪክ ተጠቃሚነት እንዲሸጋገር ስትራቴጂ ቀይሰን ወደ ስራ ገብተናል ማለት ነው። በ2014 በእኛ አቆጣጠር ትራንስፖርትና ሎጂስቲክስ ሚኒስቴር ተብሎ በአዋጅ ከተቋቋመ በኋላ ዘርፉ ለአካባቢ ተስማሚ የዜጎችን ጤና የማይጎዳ አፎርደብል በቀላሉ የሚጠቀሙበት ተወዳዳሪ የሆነ ዘርፍ እንዲፈጠር አቅጣጫ ተቀምጧል ማለት ነው። ያንን መሰረት አድርገን ዘርፉን ኤሌክትሪፋይ እናደርጋለን፣ ታዳሽ ኃይል የሚጠቀም ትራንስፖርትና ሎጂስቲክስ ዘርፍ እንፈጥራለን ብለን ስራ ጀምረናል ማለት ነው። በዚህም በ10 ዓመት ጊዜ ውስጥ ከ500 ሺህ በላይ የሚሆኑ የኤሌክትሪክ ተሽከርካሪዎች በኢትዮጵያ መንገዶች ላይ አገልግሎት እንዲሰጡ እንደ ሀገርም የምንመራው እና ማነው ቅድሚያ የምንሰጠው የብዙሃን ትራንስፖርት ነው። ብዙ አቅም ብዙ ሰው በአንዴ ማንሳት የሚችሉ ባሶችን ነው ትኩረት የምናደርገው። ከህዝብ ቁጥራችን አኳያ ከተሞቻችን ላይ ደግሞ ህዝቡ በየጊዜው የህዝብ ቁጥር እያደገ በመሆኑ የማንሳት አቅምን መሰረት ያደረገ እይታ ነው። ይሄ እይታ ከዚህም አኳያ በሀገር ደረጃ የብዙሃን ትራንስፖርት እንዲስፋፋ የከተማ ባሶች እንዲሁም ደግሞ ክሮስ ካንትሪ ላይም ኢንተርሲቲ የምንለው በከተሞች መካከል የሚደረገውንም የትራንስፖርት ማሳለጥ ስራ በኤሌክትሪክ ባሶች እንዲሳለጥ አቅጣጫ ተይዟል ማለት ነው። በዚህ አቅጣጫም ሰፊ የሚባል ጥረት ውጤት እየተገኘበት ነው ያለው። ይሄ እንደ ዘላቂ መፍትሄ ያተኮርንባቸው ኤሪያዎች ናቸው። አሁን ላይ ከ140 ሺህ አካባቢ የሚሆኑ የኤሌክትሪክ መኪናዎች በሁሉም ካቴጎሪ ማለት ከሁለት እግር እስከ 20 ቶን ድረስ የሚጭኑ ተሽከርካሪዎች በጭነትም በከተማ ደግሞ ብዙ ህዝብን በአንድ ጊዜ መጫን የሚችሉ ባሶችንም ያካተተ እንደ 140 ሺህ የሚሆኑ ተሽከርካሪዎች አገልግሎት እየሰጡ ነው ያሉት ማለት ነው። ሌላኛው በሀገር ደረጃ አምራች የሆነበት የተፈጥሮ ጋዝ ወደ ትራንስፖርትና ሎጂስቲክስ ማሳለጫ ተሽከርካሪዎች ጥቅም ላይ እንዲውል እያደረገን ያለ ነው። ለዚህም የባስ ስታንዳርድ አስድቀናል፣ የስቴሽን ስታንዳርድ አስድቀናል። አዲስ አበባ ላይ ያሉት 2000 ባሶች ከተማ ባስ ኢንተርፕራይዝ የሚያስተዳድራቸው እነሱን የመቀየር ስራ ጀምረናል ማለት ነው። ቀጣይ የሚሆነው ዋጋውን ታሪፍን ዜጎች በቀላሉ እንዲጠቀሙበት የምናደርገው ሎካል ፕሮዳክት እንዲጠቀሙ እየቀየርን ነው ያለ ነው። በአጭር ጊዜ ውስጥ እነዚህ ባሶች ትርጉም ባለው መልኩ በአጠረ ጊዜ ውስጥ 1200 ባሶች እንቀይራለን። በአመት ውስጥ ደግሞ 2000 ባስ እንደርሳለን። የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ የተከበሩ ፕሮፌሰር መሐመድ አብዱ እንደገለጹት በሎጂስቲክስ ዘርፍ ታዳሽ ኃይልን ለማስፋፋት እየተካሄደ ያለው ስራ ከሀገራዊ ለውጡ ጋር ተያይዞ መንግስት ለዘርፉ የሰጠው ትኩረት ያሳያል። ታዳሽ ኃይል የሚንቀሳቀሱ መኪናዎች ብዙ መስሪያ ቤቶች ወደ ኤሌክትሪክ እየገቡ ነው። በብዛት ገፍተን ልንሄድበት እንደሚገባ እና እነዚህ በተለይ ጭነት መኪናዎች እና አውቶቡሶች ደግሞ በጋዝ በሚሰሩ ሞተሮች መተካትም ስራ ተጀምሯል። በነዳጅ ጫና የሚመጣውን ችግር ለመቋቋም ታዳሽ ኃይሎችን የመጠቀሙ ስራ እየተጠናክሮ እየሄደ ነው። የኤሌክትሪክ መኪናዎች አሁን አዲስ አበባ አካባቢ ነው እንጂ ገና ወደ ክልል ገና አልመጡም። ይሄ ነገር ተጠናክሮ ወደ ክልሎች እንዲሄድና ይሄ ነገር መስፋፋት አለበት። የቋሚ ኮሚቴው አባላት በበኩላቸው የባለድርሻ አካላትን ግንዛቤ ለማስፋት የተከናወኑ ተግባራት አበረታች ውጤት እንዳሳዩ ገልጸው የትራፊክ ደህንነት ቁጥጥርና ቅድመ መከላከል ላይ በተጨማሪ ትኩረት መስጠት እንዳለበት አመላክተዋል። ተቋማዊ ሪፎርሙን በማጠናከር ተጠሪ ተቋማትን በማስተሳሰርና በማዘመን አገልግሎቱን ማሻሻል እንዳለበት አስገንዝበዋል። ተቋማዊ ግንባታና
የሪፎርም ተግባራት ስንል ተቋሙ ከተሰጠው ተግባርና ኃላፊነት አንጻር በስሩ የተደራጁ ተቋማትንም ጭምር ይዞ በመውጣት በጣም ትልልቅ ዘርፎች ናቸው። ትራንስፖርት ራሱን የቻለ በጣም ሰፊ ዘርፍና እስከ ሙሉ ኢትዮጵያን የሚሸፍን አገልግሎት የሚመራ ተቋም ነው። ሎጂስቲክም በተመሳሳይ ሙሉ የኢትዮጵያን ሕዝብ የሚያንቀሳቅስ የሚመግብ አጠቃላይ ሁኔታ ኢኮኖሚያችንን የሚመራ ትልቅ ስትራቴጂ ዘርፍ ስለሆነ ይሄ በጣም ትልልቅ የሀገር ዘርፍ ምን ላይ ያለ የሚለውን ስንመለከት በማዘመን በኩል አገልግሎቱን ለማሳለጥ በተለይ የአገልግሎት አሰጣጥ ላይ በስሩ ያሉ ተቋማትንም ጭምር አስተሳስሮ ይዞ ለመውጣት ሲስተም ከማልማት አንጻር እየተሰሩ ያሉ ስራዎች ጅምሮቹ ጥሩ ናቸው። እየተሰፉ ያሉ ከጊዜ ወደ ጊዜ እያደጉ የመጡ ስራዎች አሉ። በእነዚህ ተግባራት ላይ ተመርኩዞም ደግሞ ምን ለውጥ መጣ የሚልም አንዳንድ ኢምፓክቶችን የማየትም ስራ እየተጀመረ መሆኑን ተመልክተናል። አገልግሎት እና አሰጣጥና መልካም አስተዳደር አንጻር አሁንም ዘመነ ካልን አገልግሎት ሰጪውም አገልግሎት ተቀባዩንም ባላንስ ማድረግ ያስፈልጋል። አገልግሎት አሰጣጥና እርካታን የምናየው ህዝቡ ምን ይላል የሚለው ነው ትራንስፖርት ሚኒስቴር ማየት ያለበት። ትራንስፖርትና ሎጂስቲክስ ዘርፉ ላይ በስፋት ታች ያለው ማህበረሰብና አገልግሎቱን በዋናነት የሚጠቀሙ ተቋሙን በጣም የሚደክመው ታች ያለው ማህበረሰብ ስለሆነ ከሱ አንጻር ምን አይነት ስራ መስራት አለብን የሚለውን ነገር እርካታው ምን ላይ ነው የሚለውን ነገር መፈተሽና ማየት ቢቻል በዲጂታላይዜሽንም በሎጂስቲክስ ዘርፉንም በትራንስፖርት ዘርፉንም ለማበረታታት እየሰራችሁ ለማዘመን እየሰራችሁ ያላችሁ ነገር በጣም የሚበረታታ ነው። ከዛ በዘለል ያው ብዙ ወደ ኋላ ቀርተናል። ከዓለም አኳያ ራሳችን ስናይ በጣም ፈጥነን ብዙ መስራት ይጠበቅብናል። በሎጂስቲክስ ዘርፉ ብዙ ጄኔሬሽን ላይ የደረሱ ሀገራት አሉ። እኛ ግን ያው ገና ነን። የኔት ካመርስ አድቫንቴጅ አግኝተን ማዘመን የምንችልበት ጊዜ ስለሆነ በጣም ጥሩ ነው እና አሁን እየሄዳችሁበት ያለው በጣም ጥሩ ደረጃ ላይ ነው፣ ግን መፍጠን ይፈልጋል። ኢትዮ ግሪን ሞቢሊቲ ላይ የተሰሩት ከሀገር ማለፍ ብሎ ጎላ ብሎ ኢትዮጵያን ከፍ በሚያደርግ ደረጃ ከዚህ ከሰሃራ ሀገራትም ጋር ከናይጄሪያም ጋር ከሌሎችም ትልልቅ መድረኮች እያካሄዳችሁ እየተወያያችሁ የምትሰሩት ነገር በጣም ጥሩ እና መቀጠል ያለበት ስለሆነ ይሄ በዚህ ቢቀጥል። ተቋሙ እንግዲህ የሚመራው የትራንስፖርት ዘርፍ ነው። ይሄ ትራንስፖርት ዘርፍ ደግሞ አንድ ንዑስ ኢኮኖሚ ነው። የትራንስፖርት ኢኮኖሚው ፈተና ውስጥ ነው እየወደቀ ያለው። ይሄ ዘርፍ ደግሞ ፈተና ውስጥ ሄዶ ነው ሲወድቅ ሌሎች የኢኮኖሚ ዘርፎችን ሁሉ ፈተና ውስጥ ይጥላል። በዚህ ፈተና ውስጥ እድልን እየፈለጋችሁ ነው። ይሄ እድልን የመፈለግ ትጋት በጣም ተጠናክሮ መቀጠል አለበት። ትራፊክ አደጋና የግንዛቤ ፈጠራው ትርጉም ይኖረው ነው። በጣም በስፋት የሚሰሩ ስራዎች አሉ። ባለድርሻ የማብዛት በዛው ልክ ደግሞ እዚህ ጋር ደግሞ በጣም በትልቁ የቤት ስራ የሆነ ችግር እየፈጠረ ያለ ደግሞ የትራፊክ አደጋ ጉዳይ ሁለቱ እንዲቀራረቡ እንዲጣጣሙ ለማድረግ ምን አይነት የተለየ የቁጥጥር ስራችን ላይ መስራት አለብን የሚለውን ነው ማናበብ የሚያስፈልገው። ተጀምሮ እየተሰራ ያለው ነገር ቀላል አይደለም። ያም ሆኖ ግን አሁንም ቢሆን የዚህ የትራፊክ አደጋ ደህንነት ቁጥጥሩና ቅድመ መከላከሉ ላይ በተለይ ስታንዳርድን ማስጠበቅ አሁንም የዚህ ከስራና ክህሎት ጋር የኃላፊነትና የስራ እንትናችሁ ላይ መጥበቅ ካልቻለ ስቲል 75% ናቸው አሽከርካሪ ተቋማትም የደህንነት ቴክኒክ ምርመራ ተቋማት ሞዴል የሚሆኑ ቴክኒክ ምርመራ ተቋማት እጅግ በጣም የሚያስገርሙ አይተናል። አሁን በዚህ አመት በጣም የዘመነ ፍተሻ የሚያደርጉ በዛው በኩል ደግሞ ቶታሊ ከስታንዳርድ ውጪ ኦልሞስት 25% ደግሞ ስታንዳርዱን ሳያሟላ ግን ገበያ ውስጥ አለ ማለት ነው። ይሄም ማስማማት ይፈልጋል። ሎጂስቲክ እንደተባለው ነው። በኢትዮጵያ ደረጃ ሎጂስቲክ ኦልሬዲ በዚህ ለውጥ መንግስት ነው ትኩረትም ተሰጥቶት ባለቤትም ተሰጥቶት እንደ ሚኒስቴር መስሪያ ቤትም ተይዞ በራሱ ዘርፍ እየተመራ ያለው በዚህ አጭር ጊዜ የተገኘው ውጤትም ቀላል የማይባል ውጤት አምጥቷል። እንደ ሀገርም እንደ ውስጥ እንደ ራሳችንም እንደ ህዝብ ተጠቃሚነትም ብዙ መሻሻሎች አሉ። በተለይ ሞጆ ሎጂስቲክ ሀብ ላይ የተሰራው ስራ በጣም ኢትዮጵያን አርአያ ሊሆን የሚችል ስራ በዘርፉ የሚያስጠቅሳት ብቻ ሳይሆን ውጤትም የሚያመጣ ነው። ሎጂስቲክ ዘርፉ ተሰናስሎ የሚያድግበትን እድል ለመፍጠር የተርሚናሎች የደረቅ ወደቦች መስፋፋት ጉዳይ ትንሽ ከአካባቢው
ተደራሽነቱና አቃፊነቱ ይስፋ የሚል ነበረ። እነዚህን ነገሮች የተጀመሩትም ስራዎች መልካም ናቸው። የኤሌክትሪክ ተሽከርካሪዎችና አጠቃላይ ኢቲኬቲንግ ጋር በጣም ጥሩ ነገር ነው የሰማነው። እንደተባለው ነው የኛም እይታ ኦልሬዲ ሰው በእጁ ብር ይዞ መንገድ ላይ ክፈል አትክፈል በሚል ከኪሱ ተጨማሪ የሚጠየቀውን በማስቀረት በኩልም ትልቅ አስተዋጽኦ አበርክቷል። ይሄ ቀላል ነገር አይደለም። አሁን ደግሞ የበለጠ ማዕከላዊ ተደርጎ ሲስተም ለምቶለት ባለድርሻ ተሰጥቶት እንዲሰራ የታቀደው የታሰበው ነገር የበለጠ ይበል የሚያስብልና ለአገልግሎት አሰጣጡ መዘመን የራሱ ጫና የሚቀንስ ብቻ ሳይሆን መፍትሄ የሚሆን ስለሆነ በህገ ወጥ መንገድ የሚቆጣጠረውንም በህገ ወጥ መንገድ የሚነግደውንም አገልግሎት የሚሰጠውንም ሁሉንም ፎይታ የሚሰጥ ስለሆነ ይሄ በጣም ጠቃሚ ነገር ነው። ቋሚ ኮሚቴው የሚኒስቴር መስሪያ ቤቱን የ2018 በጀት ዓመት አንኳር አፈጻጸሞች ላይ ከተወያየና አቅጣጫ ካስቀመጠ በኋላ በሀገር አቀፍ የጭነት መኪኖች ጂፒኤስ መቆጣጠሪያ በአዲሱ የቃሊቲ መናኸሪያና በኢትዮ ጅቡቲ ባቡር ትራንስፖርት አክሲዮን ማህበር የመስክ ምልከታ አካሂዷል። የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ፕሮፌሰር መሐመድ አብዶ በኢትዮ ጅቡቲ ባቡር ትራንስፖርት በተደረገው የመስክ ምልከታ ቀደም ሲል ኪሳራ ውስጥ የነበረን ተቋም ትርፋማ ከማድረግ ባሻገር በመስኩ ጠንካራ ሀገራዊ አቅም እየተፈጠረ መሆኑ የሚያበረታታ እንደሆነ አንስተዋል። ሎጂስቲክ የአየር የየብስና የባህር ትራንስፖርትን የሚያቀናጅ ሰፊ ዘርፍ ሲሆን በተለይም የባቡር መሰረተ ልማት የጭነት ፍሰትን በማሻሻል ከፍተኛ ሚና እንዳለው ገልጸው ከዚህ አንጻር ሚኒስቴሩ ለመጪው ዘመን እየተዘጋጀ መሆኑን ገልጸዋል። ከለውጡ በኋላ ይሄን ድሮ ትራንስፖርት ሚኒስቴር ብቻ ነበር ማለት ነው። ሎጂስቲክስ መጨመሩ ለኢኮኖሚ እድገት በጣም ወሳኝ ነገር ስለሆነ በቅድሚያ አውቆ መንግስታችን ሎጂስቲክስን በሚኒስቴር ደረጃ እንዲደራጅ ያደረገው ራዕይነታችንን ነው የሚያሳየው። በፊት ችግር የነበር ትርፋማ ክሳራ ላይ የነበረ ተቋም ወደ ትርፋማነት ያደገና አሁን ዛሬ ያየናቸውን በራስ አቅም ባቡር መስመር ባቡር ሀዲድ መገንባት አልታሰብም ነበር። ሁልጊዜ የውጭ ዜጋ የውጭ ሀገር ኩባንያዎች ነበር። አሁን የራሳችን መስመሮችን እንደ አስፈላጊነቱ እየገነቡ መሆኑን ዛሬ ያየነው ነገር ነው። ምን ያህል በሎጂስቲክስ በዚህ በተለይ በባቡር በኩል እድገት እንዳሳየን በጣም የሚያሳይ። የባቡር መሰረተ ልማት ከሌለ እድገት አይታሰብም። ምንም በዓለም አውሮፓ ብንሄድ ኤሽያን ብንሄድ ያደጉት አገሮች በሙሉ መሰረተ ልማታቸው የሎጂስቲክስ መሰረተ ልማታቸው ባቡር ላይ ነው የተመሰረተው። ትራንስፖርትና ሎጂስቲክስ ሚኒስቴር ለመጪው ሎጂስቲክስ ፍላጎት የተዘጋጀ መስሪያ ቤት መሆኑን እናየ ነው። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ ክቡር አቶ ባሮ ሀሰን በበኩላቸው የኤክስፖርትና ኢምፖርት ስርዓቱን ለማሳለጥ በተሰራው ስራ የኮንቲነር የማራገፍ አቅምን በ4 እጥፍ ማሳደግ መቻሉን ጠቁመው በባቡር የሚሰጠው ትራንስፖርት አገልግሎት በእጅጉ እያደገ መሆኑን አብራርተዋል። አሁን ላይ ከጥገና ባሻገር የባቡር መሰረተ ልማቶችን የመዘርጋት ሀገራዊ አቅም እንደተፈጠረም ሚኒስትር ዴኤታው አመላክተዋል። በቀጣይ ከ5090 በላይ ኪሎ ሜትር የባቡር መስመር ለመዘርጋት በጥናት የተለዩ መስመሮች እንዳሉ የጠቆሙት ክቡር አቶ ባሮ ሀሰን በሎጂስቲክስ መስኩ በዓለም ላይ ከነበርንበት 114ኛ ደረጃ በአጭር ጊዜ 66ኛ ላይ በመድረስ ከፍተኛ መሻሻል መታየቱን አንስተዋል። እነዚህን ጅምር ስራዎች አጠናክሮ ማስቀጠል የሚኒስቴር መስሪያ ቤቱ ትኩረት እንደሆነ አብራርተዋል። እንዱዲ ኤክስፓንሽን ያየነው የሎጂስቲክስ ሀብ መሆን የሚችል በተለይ የውጭ ገቢ ንግድን የሚያሳልጥ ትልቅ ጣቢያ ነው የሚሆነው። የኮንቴነር የማንሳትና የመራገፍ አቅምን በ3 በ4 እጥፍ ነው የሚያሳድገው። ያ ማለት አሁን ያለውን የኮንቴነር የመያዝ አቅምን ወደ 4500 ነው የሚያደርሰው ማለት። ይሄ በህዝብም ተመሳሳይ ስቴሽኖቻችን በጣም ኳሊቲ የሆነ ሴፍ የሆኑ ንጹህ የሆኑ ዲጂታላይዝ የሆነ አገልግሎት እያቀረበ ያለበት ሂደት አለ። የጥገና አቅምንም በራስ አቅም የሮሊንግ ስቶክ ጥገና አቅምን በተለይ የሚበላሹ መንገዶችንን የኢንስፔክት ማድረግ አቅሙ ቀድሞ የፈጠረ ነው። አሁን ደግሞ የሚበላሹትንም ፉርጎች እየጠገነ ወደ ስራ የሚያስገባ የሮሊንግ ስቶክ የሜንቴናንስ ካፓሲቲ ሌላኛው ሳይት ላይ ቢታይ በሎካል ስታፍ ይሰራል ወይ የሚያስብሉ ሞዲፊኬሽን ሰርተው ምን አድርገው ወደ ስራ የሚያስገቡ ለረጅም ጊዜ ቆመው የነበሩ ፉርጎችን በራስ አቅም ጠግኖ ወደ ስራ እያስገቡ ያለበት ሂደት አለ። በራስ አቅም የተሰራ የላስት ማይል ኮኔክቲቪቲ ወይም ደግሞ የባቡር መስመርን ከኢንዱስትሪዎች ጋር ሊንክ የማድረግ ይሄ ማለት የኢንዱስትሪዎችን የማምራት አቅምን የሚያሳድግ ኤክስፖርት አቅማቸውን የሚያሳድግ
ይሄ ሪከረንት ወጪዎቻቸውን ደግሞ የሚቀንስ ነው። ለትራንስፖርት የሚያወጡት ለመውረድ ለመጫን የሚያወጡት ወጪያቸውን በከፍተኛ ሁኔታ የሚቀንስ ተወዳዳሪነታቸውን የሚያሳድግ መሆኑ ነው። ሌላኛው ደግሞ ባቡር ሩቶችን በራሳችን አቅም መዘርጋት እንደሚችል መገንባት እንደሚችል አስተማማኝ ማሳያ ነው ማለት ነው። ይሄኛው የኢዲአር አቅም ነው ያየ ነው። በአይአርሲም እንደዚሁ ሎካሊ የተሰራ የሬልዌይ ሩት ወይም ደግሞ ላይን አለ ማለት ነው። እነዚህ አቅሞች በሎካል አቅም ብቻ የተከናወኑ ናቸው። አዳዲስ በኢትዮጵያ ውስጥ በጥናት የተለያዩ ከ5090 በላይ ኪሎ ሜትር አለ የባቡር ማለት ነው። ኢስት ቱ ዌስት፣ ሳውዝ ቱ ኖርዝ ብዙ ሩቶች አሉ። ኢንቨስትመንት ከተገኘ ሎካሊ ባቡር መስመርን መገንባት እንደሚቻል ደግሞ ራሱ ማሳያ የሆነ ስራ ኤምጂ ሳይት ላይ አይተናል ማለት ነው። የሎጂስቲክስ ፐርፎርማንስ ተወዳዳሪነት ኢንዴክስን ብንመለከት ከዓለም ከነበርንበት በአጭር ጊዜ ውስጥ አሁን ላይ 114ኛ ወደ 66ኛ መጥተናል። የ10 ዓመት እቅዳችን 40 ለመድረስ ነው። እሱ ላይ ሊያደርስ የሚችል አስተማማኝ መሰረት እየጣለ ካለ ተቋማት አንዱ ኢዲአር ላይ ነው ማለት ነው። ኢትዮ ጅቡቲ ባቡር አክሲዮን ማህበር እየፈጠረ ያለው አቅም ነው ብዬ ነው ማንሳት የምፈልገው። እነዚህን ጅምር ስራዎች ሳስቴን የማድረግ ሁለንተናዊ ድጋፍ ያደረገን ተቋማቱ የሀገሪቱን አስተማማኝ የሎጂስቲክስ ተቋም፣ አስተማማኝ የመሰረተ ልማት ገንቢ ተቋም፣ አስተማማኝ ሴፍቲ ላይ ደግሞ አቅም የፈጠረ ተቋም ከኛም አልፎ በአፍሪካ ገበያዎች ላይ እየወጣ ሀገርንም የፎሬክስ አቅም እየፈጠረ የሚሄድ ተቋም በቅርብ ጊዜም እንደሚሆን ለዛም የተጀመሩ ጥረቶች አሉ። የባቡር አቅምን ማሳደግ ነው። ባቡራችን አዲስ ጅቡቲም ኢዲአር የምንለው ኢትዮ ጅቡቲ ባቡር ሙሉ በሙሉ ኤሌክትሪክ ነው። በጭነትም በህዝብም አቅሙን እያሳደገ ያለበት ይታለ። ይሄን በደንብ ማሳደግ እንፈልጋለን። በትኩረትም ሪፎርም እየተደረገ ያለ ተቋም ነው። በጣም አቅሙን እያሳደገ ፍጥነቱንም እያሳደገ አገልግሎቱን ዘመናዊ እያደረገ ያለበት ይታለ። እሱ ላይ በደንብ አሁንም በቅርብ ድጋፍ ዘርፉን ውጤታማ ደረጃ ላይ እናደርሳለን ብለን እየሰራን ያለ ነው። ጥሩ ውጤትም እየታየበት ነው። ትራፊክ አደጋ ያው እንደ ሀገር ትልቅ ትኩረት የተሰጠው የመከላከል የማስተማር ግንዛቤ መፍጠር ሚናችንን ለመወጣት አንድ ትልቅ ውሳኔ በሚኒስትሮች ምክር ቤት ተወስኖ ወደ ስራ የገባው የመሪ ተቋም ፈጥረናል። በአዋጅ የመንገድ ደህንነትና መድን ፈንድ የሚባል ትልቅ ተቋም ፈጥረናል ማለት ነው። እሱ ተቋም ይሄ በጥናት ላይ የተመሰረቱ ማህበረሰብን ሞቢላይዝ የማድረግ አደጋ ከመድረሱ በፊት የመከላከል አቅምን የመፍጠር ከደረሰን በኋላ ፈጣን ምላሽ ተጎጂዎች እንዲያገኙ ካሳ እንዲያገኙ የመድረክ ስራ እንዲሰራ ታስቦ የተቋቋመ ነው። እኛም እንደ ሚኒስቴር መስሪያ ቤት ግንዛቤዎች ላይ አሰራሮች ላይ የሌጋል ፍሬምወርኮችን ተደራሽ ከማድረግ አኳያ ሰፊ ስራ እየተሰራ ነው። የኢትዮ ጅቡቲ ባቡር አክሲዮን ማህበር የኢንጂነሪንግና ኮንስትራክሽን ኃላፊ ዳንኤል ኃይለ ሚካኤል በበኩላቸው የእቃ መጫኛና ማውረጃ ማዕከላት በአዲስ መልክ ተሻሽለው ስራ መጀመራቸውን ገልጸዋል። ዛሬ የጎበኘነው ፕሮጀክት የመጀመሪያው የኤምጂ የፕራይቬት ሬል ሊንክ የሚባለው በኢትዮጵያ ውስጥ ለመጀመሪያ ጊዜ በፕራይቬት ፋይናንስ ተደርጎ የተሰራ የባቡር መስመር ነው ማለት ነው። ሁለተኛ ላይ ያየነው ደግሞ በኤንዶዴ ማስፋፊያ ነው። የኤንዶዴ ማስፋፊያ ፕሮጀክቶች የባቡር እንግዲህ መስመሩ ራሱ አቅሙ መጨመሩ ብቻ በቂ አይደለም። ያንን የሚያስተናግድ መጫኛ ማውረጃውን ሪኖቬት ማድረግ ወድሞ የነበረ እንደገና በአዲስ ሰርተ ነው እሱ በአንድ ጊዜ ሙሉ ባቡር ማዋጫና ማውረድ የሚችል ቦታ ነው። ከዛ ደግሞ ኤክስቴንሽን ያለው የበልክ ወይም ደግሞ የብትን ጭነት ማውረጃ ቦታ ከመሬት በታች ማጠራቀሚያ መጋዘን ያለው እዛ ዌራውስ ላይ የመጫን የማውረድ ስራዎችን ወደ መኪና ትራንስፈር የማድረግ ስራዎችን በከፍተኛ ደረጃ ለወጣቶች ትልቅ የስራ እድል መፍጠር የሚችል ነው። የማቀዝቀዣ መጋዘን ደግሞ አለው። የማቀዝቀዣ መጋዘኑ ደግሞ ሊበላሹ የሚችሉ አትክልትና ፍራፍሬ አሁን በቅርቡ በብዛት በተለይ የአቮካዶ ምርቶች እንደዚህ የመጡ ነውና እነሱን በቀላሉ በቀዝቃዛ ትራንስፖርት ነው መሄድ ያለባቸው። ስለዚህ መጋዘን ላይም ስታፍ ሲደረጉ በቀዝቃዛ እንዳይበላሹ ቅዝቃዜውን በጠበቀ መልኩ ነው መሆን ያለበት።
የቋሚ ኮሚቴው አባላት ሚኒስቴር መስሪያ ቤቱ በሎጂስቲክስ ዘርፉ በዓለም አቀፍ ደረጃ ተወዳዳሪ ለማድረግ ከባለድርሻ አካላት ጋር በቅንጅት መስራት እንዳለበት አሳስበዋል።